አንድ ሴት ምን አለችኝ ቆየት ብሏል ባለቤቴ ምነግረውን በፍጹም አይሰማኝም በፍጹም አይሰማኝም በቃ እኔ እንደምፈልገው አይሆንም ተለወጥ ብሎ ብነግረው ሊሰማኝ አልቻለም በፍጹም የኔን ፍላጎት ሊሆንልኝ አልቻለም ሁሉ ጊዜ እንነጋገራለን ተጨቃቀን ተነጋግረን 3 ቀን 4 ቀን እናቴ ቤት ሄጄ ተጋይተን የምንመለሰው ምንም ሊቀየር አልቻለም እኔ መፍታት አልፈልግም እሱን ከሌላ ቦታ አይደለም ፍቅር እንዲሰማኝ ነው መፈልገው እንዲረዳኝ ነው መፈልገው አለችኝና መንገድ ላይ ስለሆነ ምንም ልናወራ አንችልም ግን ከዛ በኋላ በጣም ረጅም ጊዜ ሳስበው ነበር ኢፌክቲቭ ኮሙኒኬሽን ምንድነው ምክንያቱም ሰዎች ኮንፍሊክትን ወይም ግጭትን የሚፈቱበት አንዱ ቤስት ዌይ በሪሌሽንሺፕ መሃል ወይም ደግሞ ትዳርም ላይ ሊሆን ይችላል ቤስት ዌይ ኢፌክቲቭ ኮሙኒኬሽን ነው አረብ ተነጋግሮ መግባት ባይዘው ይሄንን ቃል ቤተክርስቲያን አባቶችም አባትህም የሥጋ አባትህም አይደለ ጓደኞችም በቃ ሁሉም ሰው የሚመክራችሁ ነገር ቢኖር ተነጋግሮ ተከባብሮ ተደማምጦ አይደለ ችግርን ፈቶ መቀጠል ነው ይላቸዋል ግን በጣም ከባድ ነው ኮሙኒኬሽን ራሱን ችሎ ስኪል ነው አይደለ ኮሙኒኬሽን ስኪል ብለን አይደለ እንደ ፕራይቬት ክላስ እያስተማረን ያለ ነው ኮሙኒኬሽን በጣም ትልቅ ስኪል ነው ምክንያቱም ሁለት ሰዎች የራሳቸውን ሐሳብ ይዘው ለመነጋገር ሲሄዱ ጭራሽ ወደ ግጭት አለ ጭራሽ ወደ መሰዳደብ ጭራሽ ወደ ድብድብ ወደ አደጋ ሁሉ የሚጋለጥ ሰው አለ ለምን ሲባል በአግባቡ ኮሙኒኬት ማድረግ ካለመቻል ማለት ነው በዚህ ቪዲዮ ዲስከስ እንድናረግ ያሰብኩት ሁለት የሚዋደዱ ሰዎች አብረው ለመቀጠል የሚያስቡ ሰዎች ኢፌክቲቭሊ ኮሙኒኬት ማድረግ እንዲችሉ ማስወገድ ያለባቸው ነገር ነው እናወራው በፍጹም እነዚህ ነገሮች ማስገባት የለባችሁም ሶዛት አንቺም የምትፈልጊውን ይሰማሻል ምናልባት አንተ የምትፈልገውን ትሰማለች ምናልባት ሞክረ አቅቶ ከሆነ ይሄንን ተጠቀም ወይ ደግሞ ምናልባት እነዚህ ነገሮች እያረክ ነው ማለት ነው ምናልባት ሞክረሽ አቅቶሽ ከሆነ በቅንነት እነዚህ ነገሮች እያረክሽ ነው ማለት ነው ስለዚህ እነዚህ ነገሮች መጠንቀቅ ማስወገድ ያስፈልጋል ማለት ነው የዛሬ ቪዲዮአችን እዚህ ላይ ነው ቪዲዮን ከመጀመራችሁ በፊት ግን ስለ ሪሌሽንሺፕ የምናወራው ነገሮች ኢምፖርታንት ነው ብላችሁ ካሰባችሁ ለሰዎች ይጠቅማል ብላችሁ ካሰባችሁ ቪዲዮን ሼር አድርጉት ሰብስክራይብ አድርጉ አሁኑኑ አይቆጥርም ወደ ቪዲዮአችን የመጀመሪያው ዶንት ኮምፒት ቱ ዊን በቃ ለማሸነፍ በፍጹም አትጣሩ ሰው አንድ ላይ ሆኖ አንድ ቤት ውስጥ ሆኖ ኖክአውት ለመደራረግ አይከድም አይደለም የራስህን ቲምሜት ከዘረርከው ላይክ ከማጋል ተቀጥል ነው ሰው ሲጣላ ወይም ግጭት ውስጥ ሲገባ ወይም ኮሙኒኬሽን ውስጥ ሲሆን አላማው ተግባብቶ ተስማምቶ ለመቀጠል እንጂ ለመጣላት አይደለም አላማው አይደለም ስለዚህ አንተ ስኮር ፖይንት ማድረግ አለም አላማው የንግግር ስኪልን ተጠቅመህ ምናምን ታታታ አርገ ጠብ ማድረግ አለም አላማው ወይም ደግሞ እሱ አንተን ጣጣብላ ምናምን አንተን ዝም ማስባሉ አይደለም አላማው ምክንያቱም the same teammate ውስጥ የሆኑ ኳስ ተጫዋቾች ለምሳሌ እርስ በርስ ቢፎካከሩ ቡድኑ ያሸንፋል at the end of the day ቡድኑ ሉዝ ነው የሚያደርገው እርስ በርስ ኢጓቸውን እንትን ሲሉ ልክ እንደዛው ፍቅረኛም ሊሆን ይችላል ከዛ ሰልፍ ትዳርም ላይ ያለ ሰው ሊሆን ይችላል ፖይንት ስኮር ለማድረግ ነጥብ ለማስጣል ከሆነ የሚሄደው በንግግር ውስጥ እሱ የተሻለ ተናጋሪ እሱ የተሻለ አሳማኝ የተሻለ ልክ አይደል ለማድረግ ከሆነ አላማው ብለ ያን ሰው በዝራት አሸንፈዋል እኮ ምንም ችግር የለውም ከዛስ የተዘረረው ሰውዬ እኮ ነገ ሚስት ሆና ወይ ፍቅረኛ ሆና ነው የምትቀጥለው ወይ ደግሞ ባልሽ ሆኖ ፍቅረኛሽ ሆኖ ነው የሚቀጥለው ማንም ሰው ደግሞ በተደጋጋሚ የሚዘረርበት ቦታ ላይ መቆየት አይፈልግም መግባባትም አይችልም ስለዚህ ሰው ሲያቅተው አግሬሲቭም ይሆናል ሰው ሲያቅተው ይናደዳል የሆነ ሰው ስላጠፋ ፖይንቱ ያን ሰው ማስጨነቅና ፕሩፍ ማድረግ አይደለም አላማው መቀጠል እንችላለን ወይ አይደል ኮሙኒኬት በፍጹም አንዳንዴ እንደውም ሉዝ ማድረግ ራሱ ያለበት ቦታ ሊኖር ይችላል ያለብሽ ቦታ ሊኖር ይችላል አላማው ማሸነፍ አይደለም ተስማምቶ መቀጠል ነው አላማው ስለዚህ አንዳንዴ ልክ ሆነ እንኳን ኦኬ ብለህ የምታልፋቸው ነገሮች መኖር አለበት አንዳንዴ አንቺ ልክ ነሽ እኮ በጣም ልክ ነሽ ያልሽው ነገር ሐሳብ ልክ ነው ግን ኮሙኒኬት ስታረጊ የምትሸነፊው ነገር አለ ምክንያቱም ይሄ ኮሙኒኬሽን የሽያጭና የግዢ አይደለም ሽያጭና ግዢ ቢሆን ራሱ አላማው መሸጥ ከሆነ ብዙ የምትታገሰው ነገር አለ አይደለም ከገዢ ላይ ስለዚህ ልክ እንደዛ ኮሙኒኬሽን ላይ በጣም ኢምፖርታንት ነገሩ ለማሸነፍ ሳይሆን ለመቀጠል ነው አጀንዳው መሆን ያለበት ለማሸነፍ ሳይሆን ያንን ግጭት ትቶ ያንን የሚከብድ ታይም ትቶ በደንብ ኮሙኒኬት አድርጎ ሐሳብን ሼር ተደራርጎ ለሚቀጥለው ሬዲ መሆን ነው አይደለም ቲምሜት በደንብ ተቀባብሎ ተጋግዞ ሰፖርት ተደራርጎ ቢሸነፍ እንኳን እርስ በርስ ያለው ነገር ጠንካራ ነው አይደል ግን ያ ሰው ማቀበል እየቻለ ሳያቀብለው ብቻውን ችሎታውን ሲያሳይ ኳስ እያስበላ ቢሸነፉስ በአንተ ምክንያት ነው ይመጣል አይደል ይኮ ያለ ነው ኳስ በጣም የምታዩ ሰዎች እንትና ነው ያስበላ እንትለው ይል ልክ እንደዛ ማለት ነው ሪሌሽንሺፕ ላይ በጣም አንተ አደገኛ ተናጋሪ ነኝ ሰው አፍ ስለሌለው አይደል መናገር ስለማይችል ሐሳቡን በትክክል መግለጽ ስለማትችል አስተካክላ እንዳንተ ወይም እንዳንቺ አስተካክሎ ሐሳቡን ስክትክት አድርጎ በቃ ማሳመን ስለማይችል
በነገሮች ሁሉ ጣጣጣ አድርገሽ ዝም ማስባል ጣጣጣ አድርገሽ ዝም ማስባል የዘረርከው ነው ሰውዬ ኮንቲኒየስሊ። ስለዚህ ኮሚኒኬት ማድረጋችን ምን ይሆናል መሰለ የማይሰማህን ሰው ትተዋለህ አይደል? ምክንያቱም አንተ ምንም የማታሸንፍበት ቦታ እኮ ደስተኛ አይደለም። አንዳንዴ ይlet them win ገባ ማሸነፍ ሳይሆን አንዳንዴ እንዲያሸንፉ ሁሉ መተው አለብህ ኮሚኒኬሽን ላይ። ትዳርም ፍቅርም ላይ ቢሆን አንዳንዴ በቃ ልክ ነች እሷ በቃ አንዳንዴ ልክ ነች፣ አንዳንዴ ደግሞ እሱ ልክ ነው። it doesn't matter ልክ መሆኑ ማነው ልክ በትክክለኛው አይደል? ደስ የሚለኝ እንደ ቀልድ የሚባል አለ do you want to be happy or right ይላል። ልክ መሆን ነው ፈልገው ደስተኛ መሆን ፈልገው ደስተኛ ከሆነ አንዳንዴ you are right ልትላለህ ያን ሰው ማለት ነው አይደል? ምን ያደርግልሃል ልክ መሆን አንዳንድ ቦታዎች ላይ እኮ አይደል? ሞር ኢምፖርታንቱ ሰላም መሆን አይደል? ሰላም ኢምፖርታንት የሚሆንብህ ከሆነ ልትሸነፍ ትችላለህ። ዓላማው ማሸነፍ አይደለም። ይሄ ጥብቅና አይደለም አይደል? ይሄ ክርክር አይደለም። ይሄ መሬት ጉዳይ አይደለም። የሆነ ነገር አይደለም። አንድ ላይ ነው። ነገ ጠዋት ማታ ላይ ወደ አልጋ የምትሄደው ባለ ትዳር ከሆንክ አንድ ላይ ነው። ሪሌሽንሺፕ ከሆነ ደግሞ ከሁለተኛው ሶስተኛው ቀን ሻይ ልትጠጣ የምትገናኘው ከዛ ሰው ጋር ነው። ስለዚህ ቢ ኬርፉል ማንን ኖካውት እንደምታረግ። ዓላማው አንድና አንድ አብሮ ለመቀጠል ነው። ሁለተኛው ደግሞ ኤምፓቲ መኖር ነው። ኤምፓቲ ማለት በሰው ጫማ ውስጥ መሆን መቻል በጣም በቃ ዘሞስት ኢምፖርታንት የሆነ እኔ አይጋረንቺው 67% የሪሌሽንሺፕን የሚይዘው ኤምፓቲ ነው። በቃ ፓወርፉል የሆነ ነገር በሰዎች ጫማ ውስጥ መሆን። ኤምፓቲ ማለት በሐሳብ እናስረዳው ካልን ድልድይ ማለት ነው። ሁለት የማይገናኙ ነገሮችን የሚያገናኝ ድልድይ ነው። እኛ ሀገር አሁን ክልል ኤን ከክልል ቢ የሚያገናኝ ድልድይ አለ አይደል? ሁለቱ ሰዎች የተለያየ ክልል ናቸው አለ በቋንቋም በምናምን ብቻ በአመራርም በምናምን የተለያዩ ናቸው አለ። ሁለቱን የሚያገናኛቸው ግን አንዱ ወደ አንዱ ውስጥ እንዲገባ የሚያገናኛቸው ድልድይ ነው። ጦርነት ላይ ካየሰው በብዛት ቶሎ ድልድይ ነው የሚሰብሩት አይደል? የሚያገናኙን አለ የሚቆጡ ልክ እንደዛው ሰው ሲጋጭም ኤምፓቲውን አለ የሚያጣው ድልድዩን ያጣል። አንዱ ወደ አንዱ አይረዳም ማለት ነው። ራሱ ጋር ቆሞ የራሱን ነው የሚያየው፣ ራሷ ጋር ቆማ የራሷን ነው የምታየው። ኤምፓቲ ምንድነው ጥቅሙ በኮሚኒኬሽን ውስጥ ካልከኝ እንደ ሰውየው ጆሮ ማሰብ ካልቻልክ እንደ ሰውየው ጆሮ ማሰብ ካልቻልሽ ወይም ደግሞ እንደ ሴትየዋ ጆሮ ማሰብ ካልቻልክ መቼም የምታወራው ገጭቶ ይመለሳል እንጂ አትደማመጡም። ኤምፓቲ ትልቁን ቦታ ይዛል። በቃ you need to understand ከሰውየው አንግል አብሮ ያለ ፍቅረኛ ከሆነች እንደሷ ማሰብ መቻል አለብህ ኮሚኒኬት ለማድረግ እንደ ወንድ ሳይሆን እንደ ሴት። ይሄን በጣም ነው ደጋግሜ የምናገረው። አንቺም ደግሞ ስለያልተመቸሽ፣ ስለደበረሽ፣ ስለከፋሽ ነው ነገር ስለተቀየምሽ አይደለም ፖይንቱ አይደል? እኔ ለምሳሌ አሷ ስጋ ወጥ ሊሆን ይችላል የምትወደው ወይ ላይም ቁርጥ ሊሆን ይችላል። ለምሳሌ እኔ በራሴ ልንገራችሁ። እኔ ለምሳሌ ክትፎ አልወድም። ክትፎ ጥሬ ስጋ ምናምን አይመቸኝም። ፐርሰናሊ ጥሬ ነገር አልወድም። እኔ ብስል ነው የምወደው። ጓደኛዬ ብስል የምትወድ ከሆነ ካልበላሽ ብስሉን ብሎ ትግል የለም እኮ እኔንም ካልበላህ ጥሬውን ብላ መታገል የለባት ማለት እኔ የምወደውን ነው መሆን ያለበት። ኤምፓቲ ማለት እሱ ነው አይደለ? እኔ በምፈልገው መንገድ ነው መቅረብ ያለበት ለኔ ሐሳብ ወንድ ስለሆንኩኝ እኔ የምወደው መንገድ ስላለ። ሴትም ስትሆን ጥሬውን ከሆነ የምትወደው እሷ እንደምትወደው ነው። ሁልጊዜ ጥሬ ነው የምንበላው ብንል እኔ የለውም እዛ ውስጥ ማለት የሚያዳምጠኝ የለም ማለት። ሁልጊዜ ብስል ነው የምበላው ካልክስ እኔ የሚያዳምጠኝ የለም። እኔም የእሷን ሞክርላት ከሆነ እሷም የኔን የምትሞክርልኝ ከሆነ ግን መሀል ላይ መገናኘት እንችላለን። አለበለዛ ግን ድንጋይ ላይ ውሃ ማፍሰስ የሚባል እኛ ጋር አባባል ታውቃለህ። ኤምፓቲ የሌለው ሰው፣ ርህራሄ የሌለው ሰው፣ በሰው ጫማ መሆን የማይችል ሰው ምሬድ ሊትራሊ ድንጋይ ላይ ውሃ እንደማፍሰስ ነው። ምንም እየገጨ ይመለሳል እንጂ ምንም ጠብ የሚል ነገር የለም። ስትነግሪው ብትይ አይሰማሽም። ስትነግራት ብትል ምንም የሚታያት ስለ ራሷ ብቻ ነው አይደል? የሆነችው ብቻ ነው የሚታያት። አንዳንድ ሰዎች እንደዚህ ያገጥማችሁ አብረው ያልኖሩ የሚያስመስሉ ሰዎች ያ ሰውዬ ያልሆነላቸው ዋጋ ያልከፈለላቸው ብዙ ነገር ያልተረዳቸዋል ብዙ ያላረገ የሚያስመስሉ ሰዎች የሉም በአንዴ በሆነ ግጭት ሲመት። ምክንያቱም የራሳቸው ኤምፓቲ የላቸው። በዛኛው ሰውዬ ምን ጎደለው፣ ምን አጎደልኩ፣ ምን ነካውት፣ ይሄን ነገር ተናገርኩት ወይ ለዚህ ይሄን ስለተናገርኩት ነው የተናደደው የለም። እኔ እንዲህ ከሆነ አደገኛ ነው። ኤምፓቲ በደንብ ያስፈልጋል። አንቺ ብለህ ጀምረህ እንድታዳምጥ ኤክስፔክት የምታረግ ከሆነ አደገኛ ነው። ስማ አንተም ብሎ ወንድ ብላ ጀምራ እንድትሰማት ከፈለገች አደገኛ ነው አይደል? ምክንያቱም ወንድ ልጅ ወንድ ነው አይባልም ስለማይባል ጾታውን ዲናይ ካረግሽ አደገኛ ነው አይደል?
ስለዚህ እንደዛ ብለህ ቀጥሎ በሰላም እንዲሰማሽ ከጠበቅሽ ሪሊ እኔ ድሮ አስታውሳለሁ አንዳንድ ሰዎች ባሎቻቸው ምናምን አንተም ብሎ ወንድ ምናምን ይላሉ። ከዛስ እሺ አንተም ብሎ እንዳልሽው ከዛስ ይስማሽ ይረዳሽ ይዘንልሽ ምናምን አስቸጋሪ ነው። በቃ ኤምፓቲውን ዘጋው። ባሪየርስ ኦፍ ኤምፓቲ ናቸው ሰው እንዳይራራል ከሚያረግ ተብሎ የተቀመጡት ሐሳቦች አንደኛው መጀመሪያ ያስቀመጥከው ሐሳብ ነው ስለዛ ነገር። ለምሳሌ የሆነ ሰው የምትጠላው ከሆነ እንቅፋት የሚመታው መሳይ ነው እንጂ የምትለው ወይኔ አትልም አይደል? ቀድመህ ስለዛ ሰው ያስከው አመለካከት ቀጥሎ ያለውን እንዳትሰማው ያረጋል። አንተን ገላምጦ የሆነ ሰው ቢል ቀጥሎ ትሰማዋለህ? አትሰማውም። ለምን? ኢምፓቲን የቱ ጋር ቆረጠው? እዛ ጋር ሰድቦ ወይ ስልክህን ነጥቆ ሲሮጥ የሆነ ሰው እንቅፋት ቢያደናቅፈው እሰይ ነው የምትለው ወይስ ተረዳዋል? እሰይ ነው የምትለው። ዴፊኒትሊ ኢምፓቲን የሚያስቆሙ ነገሮች በጣም ኮሚኒኬሽናችሁ ኢፌክቲቭሊ ከፍቅረኛችሁ ወይም ከተዳራጋራችሁ ኮሚኒኬት ማድረግ የምትፈልጉ ከሆነ ነገሮችን ፒክቸር አድርጉ በእነሱ አእምሮ አይደለም በእነሱ ማይንድ። ኦኬ ሶ ላይክ ኢፍ አይ ሴ ዚስ እንዴት ነው የምታስበው አይደለም? ሶ ኢፍ ይሄንን ብለው እንዴት ነው ይረዳኝ አለ። ጥፋት ሊሆን ይችላል እኮ ሐሳብ ግን በቃ አለክ ስለማይሆን ሰውን ልታጎርሰው የምትችለው የሚወደውን ምግብ ነው። ምናልባት ግን የሚወደው ምግብ ውስጥ መድኃኒት ልትጨምር ትችላለህ። ንግግርህ ውስጥ ጥሩ ነገር መድኃኒትን መርዝ ማለት ሳይሆን የሚጠቅም ነገር ልትጨምር ትችላለህ በሚወደው ምግብ ውስጥ አይደል? በማይወደው ምግብ ውስጥ መድኃኒትም ጨምረህ ይሆናል አይሆንም። ሐሳብንም ተናግረህ ተሳድበህም አይመጣውም። ስለዚህ ግዴታ ኤምፓቲ ያስፈልጋል። ሶስተኛው ፍቅረኛችሁ ጋር ማተር የሚያደርገው ነገር ላይ ሲሪየስ ሁኑ። ቢ ሲሪየስ ኦን ዋት ማተርስ ቱ ዮር ፓርትነር። ለፍቅረኛችሁ ማተር በሚያደርግ ነገር ላይ ዩ ኒድ ቱ ቢ ሲሪየስ። ኮሚኒኬሽን የምትፈልግ ከሆነ እሱ የሚያወራው የምታጣጥል ከሆነ አትሰማህም። እሷ የምታወራው የምታጣጥል ከሆነ አትሰማህም። አንቺ እሱ የሚያወራው የምታጣጥል ከሆነ ለኮሚኒኬሽን አይመችም። ስታዳምጪው ያዳምጥሻል፣ ስትሰሚው ይሰማሻል። ልክ እንዲህ ብላችሁ አስቡት። አንዳንዴ ልጆች ና ውሃ ቀብለኝ ሲባል አላመጣም ብሎ ትንሽ ቆይቶ እማዬ ጫማ ግዢልኝ ይላል አይደል? አገኘው ነው የምትለው እዛ ጋር አገኘው። ምክንያቱም በቃ ኮሚኒኬሽን ምን አበላሽው? አንተ ለእናትህ ውሃ ማምጣት ኢምፖርታንት ነው በሰዓቱ አይደል? ግን አንተን አከው በኋላ እመጣለሁ ምናምን ብለህ ሄድክ አይደል? ከዛ ደግሞ አንተ ጫማ ትፈልጋለህ፣ ምሳ ትፈልጋለህ ምናምን። በጣም ጎበዝ እናቶች አሉ፣ ታይሚንግን ጠብቆ ይዘዋል። አይሆንም። ኮሚኒኬሽንን ኢፌክቲቭሊ ኮሚኒኬት እንዳታረግ የሚያደርጉ ሰዎች አቴንሽን እንድትሰጣቸው ስትፈልግ የእነሱን ማትሰማ ከሆነ አንተም መሰማት ስትፈልግ አይሰሙህም። በጣም ያንተ ጉዳይ ላይ ሲሪየስ ሊሆኑ የሚሰማ ጓደኛ ነው የሆነ ነገር ስልክ ሲደውል ብድግ የምታደርገው። ይሄ ማንም ሰው ባህሪ ነው። ነገራችን ላይ ሰው ከእናትና ከአባት እንኳን ማንን ትወዳለህ ተብሎ ሲጠየቅ ብዙ ጊዜ የሚጠራው ሞር የሚያዳምጠውና ቫልዩ የሚያደርገው ነው። ዛሬ ደብሮኛል ሲል ቦታ የሚሰጠውን አይደል? የነገር ተበላሽቶብኛል ሲል የምር እንዴት ሆነ ምናምን ብሎ ኬር አድርጎ የሚጠይቀውን ሰው ነው ሞር የሚወደው። ኢፌክቲቭሊም እሱ ሲያዘውም የሚታዘዘው። በጣም እኔ ልክ የሆነ ነገር ሰው ነው። ግዴታ ሪሌሽንሺፕ ራሱ መሆን የለበትም። ጾታ ግንኙነት መሆን የለበትም። እንደ ጓደኛ ራሱ ሪሌሽንሺፕ ላይ ስትመጣ በደህና ጊዜ እኔ ሳወራ ካላዳመጥሽኝ አንቺንም የማዳመጥ ፍላጎቴ ይሞታል። እኔም ስሚኝ ብላ አትሰሚኝም ከዛ በኋላ። ስለዚህ ሰዎች ለነሱ ኢምፖርታንት የሆኑ ነገሮችን ሊስን ማድረግ። ለምሳሌ ስታቋርጭኝ አልወድም ካለ you need to be serious with that። በቃ አለማቋረጥ መሞከር ያስፈልጋል። ካለበለዚያ ከዛ ቀን ጀምሮ ምን ይሆናል? ንቀት አይደል? ያ ሰውዬ ሰው ሲያቋርጥ አይወድም ሲያወራ፣ አንቺ እየገባሽ የምታቋርጭ ከሆነ ነገ ደግሞ አንቺ በጣም ስልክ ይዘጋብኛል ወድም ትያለሽ፣ ይዘጋል በደንብ who cares። ስለዚህ ኢፌክቲቭ ኮሚኒኬት ለማድረግ ለነዛ ሰዎች ሲሪየስ የሆኑ ነገሮችን ማክበር ያስፈልጋል። ቫልዩ ማድረግ ያስፈልጋል። በቃ ለፍቅረኛ ሲሪየስ የሆነ ነገር ቦታ ሰጪ። ምትንቂ ከሆነ እሱንም ኤክስፔክት አታደርጊ። ምትንቅ ከሆነ እሷን በጣም የምታዩት ነገር ስለሆነ ባይ ዘ ወይ እኔ ሶሻል ሚዲያ ላይ ስለ ሪሌሽንሺፕ ሳወራ ሞር ሪያሊስቲክ የሆኑት ላይ ነው ፎከስ የማደርገው። በጣም ብዙ መዘርዘር ይቻላል፣ ግን ሪያሊስቲክ የሆኑት ላይ የቤት አስቤዛ ሲጠይቃት እምቢ ብሎ ሻሚዜን ጠቢልኝ ብሎ ሲሄድ አይነት ብላ አስበው። ተረዳኝ? እንደዚህ ነው። አንተ የሆነ ነገር ስታማክር ቦታ ካልሰጠ ኢፌክቲቭሊ በኋላ ኮሚኒኬት ማድረግ አትችልም፣ አንተም ደግሞ ስትፈልግ። ስለዚህ you need to be serious። በቃ ለነዛ ሰዎች ኢምፖርታንት ከሆነ ለአንተ ኢቭን ኢምፖርታንት ባይሆን አቴንሽን መስጠት በደንብ ነው የሚያስፈልገው። ፕሮግራም ምናምን አሁን የቤት ውስጥ ደደት ምናምን ለአንተ ኢምፖርታንት ላይሆን ይችላል፣ ግን ማዳመጥ አለብህ በደንብ አቴንሽን ሰጠ። ተረዳኝ? ሶዛት ለአንተ ደግሞ ኢምፖርታንት የሆነ ጓደኞች ቤት መጥቶ መጋበዝ ብትፈልግ አርጋ ልትጠብቅ ትችላለች። ለምን? እሷ የምትፈልገው ላይ አቴንሽን ስለሰጠ። እሷ ፕሮግራሙን ብላ ግን ዞር እንጂ ምናምን ብለህ ጓደኞች ይመጣሉ ቤቱን ብትል
ገባ ለራሱ ነው ይመጣል ክፍተት ይፈጠራል አትግባባም በቃ ኢፌክቲቭ ኮሚኒኬሽን አላማው በአንድ መንገድ መሄድ ስለሆነ ዴስቲኔሽን ስላለው መድረሻ ስላለው አራተኛ ነው አሽሙር ይባላል ወይም ሳርካዝም ይባላል ለኮሚኒኬሽን በጣም አደገኛ አንተ አስበው እያወራ ምናምን ቢል ሰው እንዴት ትሪገር ነው የምትለው ከዛ በኋላ ያ ሰው እያተውንም ሌላ ሆናል ምክንያቱም ትሪገር የሚያደርግ ነገር ስለሆነ በጣም አሽሙር በጣም መጥፎ ነው ያው ብዙ ጊዜ በወንድ አልተለመደም ግን ይኖራል በጣም አሽሙር የሚይዘው ነው ወይ ምናምን የሚል ወንድ ይኖራል አላውቅም ግን ዞሮ ግን ሴቶች ላይ ያለ ነገር ነው ተብሎ የሚታሰብ በብዛት ይኖራሉ አሽሙር የሚይዙ ወንዶች ግን ዞሮ ሰው ሲያወራ ቁም ነገር ለሱ ቅድም እንዳልኩት ኢምፖርታንት የሆነ ነገር ይዞ ሲመጣ ኮሚኒኬሽን ላይ ወይ ምናምን ብለህ የምትቀልድ ከሆነ የምታላግጥ ከሆነ እዛ ሰው ላይ እዛ ጋር ኮሚኒኬሽኑን ሊትራሊ ይወጋው ነው ምክንያቱም ሰው ደግሞ በውስጡ የሆነ ነገር ይይዛል ኔክስት ታይም አንተም ስትፈልግ የማይሆን ነው አረ እንደውም ግጭት ውስጥ ነው የሚከተው ቀላል የማይረባ ነገር አይደል ቀላል የማይረባ ነገር ነው ግጭት ውስጥ የሚከተ ማለት ቂም ያያይዛል ሳርካዝም በተለይ ታይሚንጉን ያልጠበቀ ለቀልድ አንደርስታንድ እናደርጋለሁ ላይ በጣም ፋኒ ሞመንት ላይ ሆነ አሽሙር ነው ያ ሳርካዝም ያላለም አይደል አንቺን ብሎና ብትላት በቀልድ ሰዓት ማተር ላይ ያደርግ ይችላል አይደል ቀልድ በሆነበት ሰዓት ማለት ነው ሲሪየስ በሆነ ኮንቨርሴሽን ላይ ግን መነጋገር ባለበት ሰዓት ግን አሽሙር መሳቅ አይደል ሳቅም ላይ እንዳልኩ ባይዘው ሳርካዝም ስለሆነ አይደል ሰው በጣም ተመስጦ ነገር እያወራ ምናምን ብትል ዲስሪስፔክት ነው የሚያሳየው አይደል ሰውየው ለመናገር ከመፈለግ ወደ ምን ይሄዳል ትሪገር ወደ መሆን ይሄዳል አይደል ማታም ሊኖር ይችላል ግጭቱ ስኬሌት ላይ ያደርግ ይችላል ሶ ኮሚኒኬሽን ላይ በተቻላችሁ አቅም ይሄ ድምጽ ማውጣት ማለት አሽሙር መሳቅ ፊት ማዞር እንደዚህ በጣም አደገኛ ናቸው አንዳንድ ሴቶች ይሄን እያረጋችሁ አይሰማኝም ስትሉ እኔ ፐርሰናሊ ራሱ ላይ are you okay how do you expect እንዲሰማሽ እንደዚህ ብለሽ እያልሽ እየሰማሽው እንዴ ነው ይደው እንደዚህ እሱን እያረግሽ ሲያወራ ከዛ ላይ አንቺን እንዲሰማሽ ይሄ ጤነኛ አይደለም በቃ አንቺ መቼም ጤነኛ አእምሮ ያለው ሰው ይረዳናል ሶ ላይመች ይችላል ያወሬ ልክ ላይሆን ይችላል ግን አሽሙሩን ትተው ይሄ ነገር አልተመቸኝም አይደል ይሄ ነገር ልክ አይደለም ብሎ በሲሪየስ ተከባብሮ ማውራት እኛ ባከበር ነው ልክ ያኛው ሰው ወደኛ እንዲዞር ያደርጋል ሶ ሲሪየስ ሊወሰዱት ይሄን ነው አምስተኛ ዶንት shift blame የኔ ችግር ይብሳል አትበሉ እኔ በጣም እኔም ፐርሰናሊ ራሱ ትሪገር ከሚያደርገኝ ነገር ውስጥ አንዱ ሴቶች ብዬ ሳወራ ወንዶች የሚለኝ ሰው ወይ ወንዶች ብዬ ሳወራ ሴቶች ብሎ የሚያወራ ሰው የመጨረሻ shift blame የሚያደርግ ነው አባባለ ገባህ አይደለም እኔ ስለ ሴት አወራው ማለት የሴት ጋር ያለውን ችግር እንፍታው እንጂ ወንዶችም እኮ እንዲህ ስለሆኑ ነው አይባልም አይደል ለምን shift blame እያረክ ነው ሌላ ፕሮብለም ላይ ይሄድክ ነው ይሄኛውን ትተህ ነው ሶ አድሬስ እንዳናረገው ማለት ነው ሶ ኮሙኒኬት ስታረግ የሆነ ሰው ለሱ ኢምፖርታንት የሆነ ነገር እየነገረ አንተም እኮ እንደዚህ ነው ላይክ ከሌላ ፕሮብለም ጋር እኔም እኮ እንደዚህ አለፈ ነው የዛሬ 3 አመት እንደዚህ ነው ሌላ ወቀሳ ማቅረብ ማለት ነው ሶ ከፋውን ሲናገር ሌላ ቶክስ አታቀም ከዛ ራስ ተጸጽተት ሄዳለህ ማለት ኮሙኒኬሽኑ ቀርቶ ወደ ሌላ ግጭት ምክንያቱም ርዕስ ይቀየርብሃል ባጭሩ በቃ shift ይደረግብሃል ርዕሱ አንተ ምናልባት ለምስል ካላነሳሽም ይያልክ ነው እሱ ነው ኮሙኒኬት ለማድረግ የፈለከው ቢያንስ አንድ ደቂቃ አስተሽ እንዲህ ለምን አልሆነም ስትል ባለፈው ጓደኞች ጋር ሆነ ምሽ ደወልክ አልነግባባም ምክንያቱም ለጊዜ መጀመሪያ ይሄ ያወራነው ንፍታ ያላነሳውት በዚህ ምክንያት ነው አይደል ይሄ ስላልተመቸኝ ነው ከዛ ደግሞ ኔክስት እንመጣና አይደል ያንተ ከጓደኞች ጋር የሚለው ደግሞ በሌላ ዲስከሽን እንቀጥል ነው ጥያቄን በጥያቄ እንደመመለስ ማለት ነው ወይም ደግሞ ግጭትን በግጭት ወይም ደግሞ ጥፋትን በሌላ ጥፋት ማንጣጣት የሚባል ነገር ታውቃለህ ብር ላይ ነው ያለው ማንጣጣት ቁማር ላይ ምናምን ቢጮት አይደል ቻለ ምናና anyway so ተቻቻለ ወይም ተንጣጣ የሚባል ነገር የለም ኮሙኒኬሽን ላይ ምክንያቱም እኔ ውስጥ ስላለ ደብሮኛል ወይ ስልክ ስላልተነሳልኝ አይደል ወይ የሆነ ነገር ስለተባልኩ ወይ ንግግሯ ጮሃ ስለተናገረችኝ ወይ የሆነ ነገር ውስጤ ደብሮታል ጮሃ መናገሯን ባለፈው ዝም ከማለቷ ጋር አይገናኝም ወይም ደግሞ ባለፈው ነገር ከመሆኑ ጋር አይገናኝም የሷንም አድሬስ አድርገን መፍታት አለብን የኔን ማድረስ አለብን ስለዚህ የኔን ጮህቴን ቀሙኝ ያ በአማርኛ በጣም ደስ የሚል አባባል አለ ጮህቴን ቀሙኝ ስትሆን ሰው ጥሩ አይደለም ሰው በቃ የከፋውን አድሬስ ሳይደረግለት እኔ ችግር ላይ እንወያይ እንደማለት ነው አይደል መብራት ለምን ጠፋ ስትል ውሃ ስለጠፋ ነው አይነት ነገር ነው ከማይሆን ነገር ጋር ማገናኘት ማለት ነው ተረዳኸኝ ስለዚህ ይሄ በጣም አደገኛ ነው ኮሙኒኬሽን ኢፌክቲቭ ኮሙኒኬት እንዳታረጉ ያደርጋል በቃ ይሄ ለምን ሆነ ሲባል ለዛ ችግር አውሩ ስለሌላ አታውሩ ያን ችግር ወይም ያንን ጉዳይ ፍቱትና ከዛ ቀጥሎ ደግሞ በሚቀጥለው ሴሽን ደግሞ ያን ችግርም ካለ እቺም ብዙ ጊዜ
በእርግጥ ወንዶችም ላይ ሴቶችም ላይ አለ። ወንዶችም እንደዚህ ይላሉ እንደ አንቺ ነሻ እንደዚህ ይመጣል። ኤኒዌይስ ወንዶች ሴቶች የሚለውን እንተውና ጀነራሊ በሁለቱም ጋር ያለ ፕሮብለም ነው። ሶ ሺፍት አታርጉ ብለኝ። መጨረሻው ባውንድሪን አትሻገሩ። ኢፌክቲቭ ኮሚኒኬሽን ማድረግ የምትፈልጉ ሰዎች ባውንድሪን ወይም ገደብ አትለፉ። በቃ ገደብ የሚያልፍ ሰው መነጋገር አይችልም። ተረዳኸኝ? ዲስሪስፔክት እያረክሽኝ ኦር ዲስሪስፔክት እያረኳት አይደል መስመር እያለፍኩኝ ስለ ቤተሰቦቿ ስለሆነ ነገር በቃ ላይ ከልክ ያለፈ ንግግር ውስጥ እየገባ ስሙኝ የሚባል ነገር የለም። በቃ ባውንድሪ ኪፕ ማድረግ ያስፈልጋል። ጤናማ ሄልዚ ኢፌክቲቭ መልእክት ማስተላለፍ የምትፈልግ ከሆነ ስነ ስርዓት በጣም ኢምፖርታንት ነው። እኔ ሶሻል ሚዲያ ላይ ለምሳሌ በቀላሉ ነገራችሁ ብዙ ኮሜንቶች ይጻፋሉ። ሲጀምር ስነ ስርዓት ከሌለው ማንም ሁን ወይ ብሎክ ነው ማድረግ ወይ ደግሞ አልመልስልህ ወይ ደግ አደረገ ብልህ ደስ ይለኛል አለለውም እንጂ you have to be respectful በቃ አለቀ። whatever it is ማለት አንተም ብሎ ምናምን ብሎ ከጀመረ አይደለ ድንጋይ ህዝቡን እንዲህ ምናምን ብሎ ከጀመረ that's big disrespect ለኔ። ኮሙኒኬት ማድረግ የፈለከው መልእክት አለ አይደል የፈለገ ለምን 10 ፔጅ አጽፍልኝም ከስር ጥርት ያለ ስህተቴን ብታሳየኝ አላዳምጥም። ከዛ በኋላ ለምን ምን ሳታቀኝ ንቀት ውስጥ ገብታል፣ ሳልደርስብህ ንቀት ውስጥ ገብታል፣ ባውንድሪን አልፋል ማለት ነው። ኪሩቤል እንዲህ ብለህ ሰድበኸኝ እንድሰማ ኤክስፔክት የምታረከውን የዓለም ሞኝ ነህ አይደለ? እንድሰማ የምትፈልግ ከሆነ ወደደኛ አላልኩም። ቢ ሪስፔክትፉል አለ። ሰላም ኪሩቤል፣ እዚህ ጋር የተናገርካቸው ነገሮች ልክ አይደሉም። በዚህ ፖይንት በዚህ ዴፊኒትሊ ሪስፔክትፉሊ መልስልሃለሁ ወይ መልስልሻለሁ ስልክም ምንም ላይ። ከዛ በተረፈ ግን አንተ ምናምን ብለህ ተሳድበህ ከዛ እንትንቺ ኖትህን ጽፈህ ማንም አይሰማም። ሪሌሽንሺፕም ትዳርም ላይ እንደዛ ነው። you have to be respectful ገባህ አይደል? ቤተሰቦቿን ዘርጥጣ እንደፈለግ ባውንድሪን አልፈ አዳምጡኝ አይሰራም። ወይም ቤተሰቦቹን ዘርጥጠሽ ስለእናቱ ስለአባቱ ምናምን ነገር ካልሽ በኋላ የለም ክብርህን መጠበቅ አለብህ። በቃ ይሄ ግዴታ ነው። እንደ ሰው ለመነጋገር የሚያስብ ሰው ማክበር አለበት። በቃ አለቀ። ይሄ ሁላችንም ስህተት የምንሰራበት ኤሪያ ነው። አንዳንዴ ክሮስ የምናደርገው ነው፣ ግን ልክ አይደለም። በቃ ምክንያቱም ሰውየውም ኢጎ አለው፣ ሰውየውም ትሪገር ይሆናል። ትሪገር ካረከው በኋላ ለምን አላዳመጠኝም? የሰውየውን ኢሞሽን በእንትን ነው እንዲያስከው በሪሞት ኦን እና ኦፍ የምታደርገው አይደል? ኦን ካረከው በኋላ እኮ ኦፍ ማድረግ በጣም ከባድ ነው፣ ጊዜ ይወስዳል። እንደ ሪሞት አይደለም። የፈለገት አንዴ ተሳድበ ካጨስካት በኋላ ለምን አታዳምጪኝም አይመጣውም አይደል? መጀመሪያ ቢ ሪስፔክትፉል፣ ስድዋን ወደ ኋላ ታረጋትና ንግግሯ በስርዓት ትሆናለች ማለት ነው። ሶ ቤዚካሊ እነዚህ ነገሮች ዴፊኒትሊ ኢፌክቲቭ ኮሚኒኬት ማድረግ የምትፈልጉ በተለይ ያንግ ኤጅ ላይ ያላችሁ ዴት ማድረግ የምትፈልጉ ፍቅረኛ ያላችሁ ሰዎች ይሄ ስልክ እየዘጋው ምናምን ብቻ ላይ ምንድነው በራሴ ገጀራረዱኝ ያለው ያዘውነ ሰው ራሳችሁ በምታረጉት ነገር ሰዎች እንዲያረጉ ራሳችሁ በማታረጉት ነገር ሰዎች እንዲያረጉላችሁ ኤክስፔክት ማታረጉ ጤናማም ስላልሆነ አይደለ? አንቺ ስልክ ጆሮ ላይ እየደረገምሽ እሱ እንዲያዳምጥ መፈለግ በጣም ክሬዚ። እየዋሸሽ እንዳይዋሽሽ ኤክስፔክት ማድረግ እንደማለት ነው። ሶ ቤዚካሊ በራስ መስፈሪያ ወይም በራስ ቡና ስለሆነ የምትመዘነው ኮሚኒኬሽንም ላይ ከዛ አንግል ማለት እንድትሰማኝ ከፈለኩ I have to listen her አይደለም? እንድታከብረኝ ከፈለኩ I have to respect her። ተረዳኝ? ሲሪየስሊ እንድትወስደው ከፈለኩ የኔን ጉዳይ ሲሪየስሊ እሷን ጉዳዮች መውሰድ አለብኝ። ሜቢ ኢምፖርታንት ላይሆን ይችላል። ያ ዴፊኒትሊ በጣም ብዙ ኢምፖርታንት ያሉ ነገሮች አሉ አንዳችን ላላችን፣ ግን you need to take it seriously ነው። hopefully helps ብዬ አስባለሁ። ፐርሰናል ዴቨሎፕመንት ክላስ መውሰድ የምትፈልጉ፣ ሪሌሽንሺፕ ኮቺንግ የምትፈልጉ፣ ኮንሰልቴሽን የምትፈልጉ ሰዎች በ0948486063 ላይ መደወል፣ ቴክስት ማድረግ፣ ፌስቡክ ፔጃችንን ፎሎ ማድረግ ትችላላችሁ። መልካም ጊዜ